ወንድሜ እህቴ በስጋህ የምታረገው በስጋሽ የምታረገው ነገር ማተር ያደርጋል። ስጋ ረክሶ መንፈስ ሊቀደስ አይችልም። እንዲያውም መንፈስ የሚረክሰው ነፍስ የምትረክሰው በምን በኩል ነው? በስጋ በኩል ነው። ለዚህ ነው ጴጥሮስ ምን ይላል? ነፍስን ከሚዋጋ ስጋዊ ምኞት ትርቁ ዘንድ እንግዶችና መጻተኞች እንደመሆናችሁ መክራችኋለሁ ይላል። ወገኖቼ ልንገራችሁ እባካችሁ ይህንን ሰውነት ለጌታ ስጡት። እናንተ ወጣቶች ይህን ልምላሜ ይህንን ዕድሜ ለርኩሰት ሳይሆን ለኃጢአት ሳይሆን ለክፋት ሳይሆን ለቅሚያ ለተንኮል ሳይሆን እባካችሁ ለባለቤቱ መልሱት። ያን ጊዜ እግዚአብሔር ዕለት ዕለት በመንፈሱ ይሞላችኋል። ለምን? ምን ብሎ ተስፋ ሰጥቷል? ስጋን በለበሰ ሁሉ ላይ ከመንፈሴ አፈሳለሁ ይላል። ተመልከቱ፣ እግዚአብሔር ይህን አርጉ ያን አርጉ አይደለም ያለን፣ ስጡኝ ነው ያለን። ዛሬ ራሳችሁን ለእግዚአብሔር ትቀድሳላችሁን? አንዳንዶች አሉ አቃተኝ ተቸገርኩ ይላል። በቃ ኃጢአት ዋጠኝ። እኔ በየጊዜው ነው ይሄን መልእክት ማቀ ተቸገርኩ። ወገኖቼ የሴሰኝነት ዘመን ነው ዘመኑ። ተቸገርኩ በቃ በተለይ በሴክሹዋል ኢሞራሊቲ በወሲብ በፍትወት ምኞት በቃ ተቸገርኩ ይላሉ። ለምን እንደሚቸገሩ ልንገራችሁ። ምንም የሆነ ልዩ ኃይል መጥቶ አይደለም ያስቸገራቸው። ራሳቸው ትንሽዬ ትል ነበራቸው። ከዛ በላይ እየመገቡ እየቀለቡ አሳድገው አሁን አውሬ ሆኗል እና ዋጠኝ ምናምን ይላል። ወገኖቼ ልንገራችሁ፣ ዕለት ዕለት ምንድነው የምታየው? ምንድነው የምትሰማው? ምንድነው የምትሰሚው? በስልክ በኮምፒውተር በአይፓድሽ በምን ወይ ይገባችኋል? አባባሌ ምንድነው የምናየው? ምንድነው የምንሰማው? ቀለብ ማለት እሱ ነው ወገኖቼ። እግዚአብሔር ልንገራችሁ ኖርማል አድርጎ ነው የፈጠረን ሁላችን። አንዳንዱ የኔ የተለየ ነው እኔ በጣም እንትን ሱፐር አይምሰል። የለም እግዚአብሔር የተለየ ሰው አልፈጠረም። ግን ቀለብ ወገኖቼ ስንቀልበው በውስጣችን ያለውን የኃጢአተኝነት ምኞት ምን ይሆናል መሰላችሁ? ያድግና አውሬ ይሆናል። ከዛ በኋላ ግን በፍጹም ሊሸነፍ የማይችል በቃ ተስፋ የሚያስቆርጥ ራሳችንን ለቀን እንድንነዳ በቃ እኔ እንደዚህ ነው የተፈጠርኩት ማለት ነው በቃ እንደዚህ ነኝ ማለት ነው ምናምን ብለን እንድንል የሚያደርግ ነው። ኖ መፍትሄ አለ። ምን አድርገህ ነው እንደዚህ አውሬ ያክለው? አብልቼ ሌሊት አልተኛ ማታ ቁጭ ብዬ እያልኩ ነው ማለት ይገባችኋል ወገኖቼ። ኢንዱስትሪው በጣም ትርፋማ ስለሆነ በኢንተርኔት ውስጥ በወርልድ ዋይድ ዌብ ኔትወርክ ውስጥ ወገኖቼ ቢሊየንስ ኦፍ ኢሞራል የሆኑ ጸያፍ የሆኑ እግዚአብሔር የከበረ አድርጎ የፈጠረውን ቅዱስ ነገር የሚያረክሱ የሚያዋርዱ አላፋት ነገሮች አሉ። እኛ ቀለብተኞች ነን። ፖርኖግራፊ በዓለም ላይ በጣም ከሚታይባቸው ቦታዎች አንደኛው ህንድ ነው፣ ሁለተኛው ኢትዮጵያ ነው። ኮንሱመር አለ። ስለዚህ ዝም ብለን ያንን አፒታይት ምን ስናደርገው እንላለን? ስንመግብና አስቸገረኝ ዋጠኝ እንላለን። ልንገራችሁ ቀነቼ መፍትሄ አለ። መፍትሄው ምንድነው ካላችሁኝ፣ አብልታ አይደለ እንዲያበጣው አስርበው ግደለው። አሜን። በምንድነው መግደል የሚቻለው? አውሬውን በምንድነው መግደል የምንችለው? በመታገል አይደለም፣ በማስራብ ነው ወገኖቼ። ዛሬ ብዙዎቻችን የምንጸልይበት ጊዜ የለንም። ብዙዎቻችን ቃሉን የምንበላበት ጊዜ የለንም። ነገር ግን የምናይበት ጊዜ አለ ወገኖቼ። በምኞት ሲቃጠል የኖረ ሰው መጥቶ እዚህ በመንፈስ ቅዱስ እሳት ሊቃጠል አይችልም።
ወገኖቼ ዛሬ ሰንሰለት ይበጠሳል። ዛሬ ቀንበር ይሰበራል። ዛሬ ቋጠሮ ይፈታል። ዛሬ አውሬው ይሞታል። መሞት ይጀምራል። ግን የሆነ ኃይል መጥቶ ሚካኤል መጥቶ ገብርኤል ምናምን ይወጋዋል ይገለዋል እያልኳቸው አይደለም። ኖ አንተ ነው የምትገለው። አንቺ ነሽ የምትገየው። በምን? ኧረ ስለ እግዚአብሔር፣ ኧረ ስለ እግዚአብሔር። ምን በማድረግ? አልመግብም፣ የሚውጠኝን አልመግብም በሉ እስቲ። ወገኖች አያስፈልገንም። ሶሻል ሚዲያው ብዙ አያስፈልገንም። ኒውስ በጣም ትንሽ ያስፈልገናል። በቀን ውስጥ ትንሽ ያስፈልገናል ማለት ማወቅ አለብን። what's going on in the world ማወቅ አለብን። ነገር ግን ወገኖቼ ሲታይ የሚውል ነገር አያስፈልገንም። ነገርየው አዲክቲቭ ነው፣ አዲክቲቭ ነው፣ መርዝ ነው። አንዲት ስትነግረኝ ምን አለች? አባቴ ጡረታ ወጥቷል አለች እና ቤት ነው ያለው አለች እና በቃ ይደብረዋል እንትን ይላል ብዬ ስልክ አመጣሁና ቲክቶክ ከፍቼ ሰጠሁትና እንደዚህ አድርገው አልኩት። ከዛ በኋላ ከስራ ወጥቼ ስመጣለች አባቴ እንዲህ ብሎ ጠበቀኛለች። ምን ነው ለዋለ? ለካ ቀኑ ሙሉ እንደዚህ ሲል ያለበት እጁ እንዲህ ተገትሮ ቀርቷል። ከዛ በእንትን አሽቼ ምን ብዬ ነው አለ የመለስኩት አለ። እንዲህ ብሎ ሰውየው ለካ እንዲህ ነገሩ አይቆምም፣ መቆም የለውም፣ ጥልቅ ነው እንዲህ ሲሉ አሉ። በጌታ በኢየሱስ ክርስቶስ ስም ይሰበር። አሜን። ወገኖች ከዚህ በኋላ ኤሊሲት የሆነ ቪዲዮ፣ ፖርኖግራፊክ የሆነ አንድ ነገር ልንገራችሁ። ስሙኝ ወገኖች፣ ወደ ሴት ያየ የተመኛትም በዛን ጊዜ ከእርሷ ጋር በልቡ አመንዝሯል። ምን ማለት እንደሆነ ልንገራችሁ። ሴት አንድ ወንድ ሴትን ሲያይ ማየት ያለበት መጀመሪያ ሰው ነው እንጂ ሴክስ ኦብጀክት አይደለም። ሰው ነው ማየት ያለበት። አሜን። እህት ነው ማየት ያለበት። እናት ነው ማየት ያለበት። አሜን። ሴት ልጁን ነው ማየት ያለበት። ሴት ሰው ነው ማየት ያለበት። አሁን ግን ወገኖቼ የዘመናችን አባዜ ሰው ሁሉ ሲጠጣ መርዝ ሲጠጣ ያድርና ሰክሮ ስለሚወጣ ወገኖቼ ሴት ሲያይ የሚታየው ሌላ ነገር ነው። ሴክስ ኦብጀክት ናት። ወገኖቼ ይሄ የእግዚአብሔርን ፍጥረት የእግዚአብሔርን ስራ የሚያቀል ነው። ወገኖቼ ዘመናችን በዚህ በጣም ተበላሽቶ ተመልከቱ። መኪና እንኳን በጣም የሚያምር መኪና ስታዩ ምንድነው የሚሉት? አሁን ዘመዘም how sexy መኪናውን እኮ አይደለ? እንደሱ አይደል የሚባለው? ቆይ ምንድነው እኔ ብቻ ነኝ እንዴ ነገሩ? እናንተ የላችሁ ከማርስ ነው የመጣችሁት? እንደሱ ነው አይደል የሚባለው? የሆነ ነገር የሚያምር ነገር ስሊክ የሆነ በቃ እንትን የሆነ ምንድነው የሚባለው? wow this is sexy ይባላል። ምክንያቱም ሁሉ ነገር ሴክስ ነው። ወገኖቼ ስጋችን ለቅድስና ተጠርቷል። አሜን። ይቻላል። ከየትኛውም የርኩሰት የፍትወት የሴሰኝነት እስራት ውስጥ መውጣት ይቻላል። አሜን። አንተ ትችላለህ። አንቺ ትችያለሽ። አብልተህ ያሳደግከውን አውሬ አስርበህ ትገለዋለህ። ገንዘብን ከመውደድ መውጣት ይቻላል። ከውሸት ከማጭበርበር ከተንኮል መውጣት ይቻላል። ኑሮዬ ይበቃኛል ማለት ይቻላል። በጌታ ደስ መሰኘት ይቻላል። ስጋ በለበሰ ሁሉ ላይ ከመንፈሴ ወገኖቼ ድንጋይ ያለበሳችሁ እግዚአብሔር መንፈሱን በእናንተ ያፈሳል።